የኢትዮጵያ ሜትሮሎጂ ኢንስቲትዩት የ2018 የበልግ ወቅት የአየር ጸባይ ትንበያ ግምገማና የመጪው ክረምት ወቅት የአየር ጸባይ አዝማሚያ ትንበያ ይፋ ለማድረግ ያዘጋጀው የባለድርሻ አካላት የምክክር መድረክ በአዳማ ከተማ ተካሂዷል። የኢትዮጵያን ኢኮኖሚያዊና ማህበራዊ ኑሮ ከወቅታዊ የአየር ጸባይ ሁኔታ ጋር በቀጥታ የተቆራኘ መሆኑ በመድረኩ ተነስቷል። በዚህ ረገድ ኢንስቲትዩቱ ለማህበራዊ ኢኮኖሚና ለህብረተሰቡ የሚውሉ የሜትሮሎጂ ትንበያና የቅድመ ማስጠንቀቂያ አገልግሎቶችን በወቅቱና በብቃት የማሰራጨት ተግባራት እያከናወነ ይገኛል ነው የተባለው። በመሆኑም የአየር ጠባይ ስጋቶችን ለመቋቋም የሜትሮሎጂ መረጃን መሰረት ያደረጉ ቅድመ ዝግጅቶች ፍሬ ወደ ማፍራት ተሻግረዋል። ኢትዮጵያ ውስጥ ሊያጋጥሙ ይችላሉ የነበሩ ብዙ አደጋዎችን ማስቀረት ችለናል ወይም መቋቋም ችለናል። ባለፉት ዓመታት በተሰሩ ስኬታማ ስራዎች እስከ ባለፈው 9 ወር ባደረግነው የስራችን አፈጻጸም በምናይበት ሰዓት 90% የሚሆነውን ትንበያችን ትክክለኛነት ተረጋግጧል። ስለዚህ የአየር ጠባይ ሁኔታ የዝናብም የጎርፍም የሙቀትም ከፍታና ዝቅታ ተቋሙ የሚያደርገው ትንበያ 90% ትክክለኛ ነው ካል ብዙ ችግሮችን ለመቅረፍም ያግዛል። ለዚህም ከዋናው መስሪያ ቤት ከሚሰጠው አገልግሎት በተጨማሪ 11 ክልሎች የሜትሮሎጂ ማዕከላትን በማደራጀት መረጃን በቅርበት ተደራሽ ማድረግ ተችሏል። የአደጋ ተጋላጭነትን ለመቀነስና አስቀድሞ በመተንበይ የተሰሩ ስራዎች ውጤት እንዲገኙ አስችሏል። ከ255 የሀገራችን አካባቢዎች የተሰበሰበው መረጃ እንደሚያመላክተው በአጠቃላይ በበልጉ ወቅት የነበረው የዝናብ ሁኔታ አጠቃላይ ሀገሪቷ ለምታከናውነው ዘርፈ ብዙ የልማት ስራዎቻችን ከፍተኛ ጠቀሜታ እንደነበረው ማየት ይቻላል። ዓለም አቀፍ የሜትሮሎጂ ትንበያዎችን በመጠቀም ይፋ የተደረገው የመጪው ክረምት ወቅት ትንበያ ለአርሶ አደሩና አርብቶ አደሩ፣ ለሀብት አስተዳደር፣ ለአደጋ ስጋት አመራር እና ለሌሎች የልማት ዘርፎች አስቀድሞ ለመዘጋጀት ከፍተኛ ጠቀሜታ እንዳለው ታስቦ ቅድመ ትንበያው ይፋ ተደርጓል። በደቡብ ምዕራብና የምዕራብ የሀገሪቱ አካባቢዎች ላይ መደበኛና ከመደበኛ በላይ የሆነ ዝናብ የሚመዘገብበት ወይም የሚገኝበት በመሆኑ እነዚህን አካባቢዎች ላይ የተለመደውን ስራዎች አጠናክሮ ማስኬድ የሚያስችል አቅም እንዳለ ተመላክቷል ማለት ነው። በሌላ በኩል በተቀሩት የሀገሪቱ አካባቢዎች የሰሜን ምስራቅ የሀገሪቱ አካባቢዎች የመካከለኛው የሀገሪቱ አካባቢዎች ወይንም የክረምት ዝናብ ተጠቃሚ በሆኑት አካባቢዎች መደበኛና አንዳንድ ቦታዎቻቸው ላይ ከመደበኛ በታች የሆነ ዝናብ የሚጠበቅ ስለሆነ ይህን አጋጣሚ ተጠቅሞ የክረምትን ዝናብ አሁን የሚገኘውን እርጥበት በመያዝ ቀደም ተብሎ የሚደርሱ ሰብሎችን በመዝራት የክረምቱን እንቅስቃሴ ማካሄድ ያስፈልጋል ማለት ነው።